እኔ ለመወደድ ብዬ የማደርገው ነገር የለም። ይኸው እየሰሙ ነው። ሙስሊሞችን ለማስደሰት ብዬ የማደርገው አንድም ነገር የለም የለም። ካጠፋ ማንንም ሰው ጨለግመዋለሁ። አንቺ ያደረግሽው ግን ለመወደድ ነው። አያገባኝም። ለመወደድ የሚሆን አያገባኝም። አስመሳይ አትሆኑ ብቻ አያገባኝም። ለመወደድም አድርጉ። ላይቡን ዝጋው ቢለኝ ራሱ ልሰማው የምችለው እሱ ነው። ፈንዳ። እኔ በጣም ነው የማከብረው። በጣም የተማረ ሰው ነው። በጣም ብልጥ ሰው ነው። በጣም የነቃ ሰው ነው። በጣም የተማረ ያነበበ ሰው ነው። ያጠና ሰው ነው። እኔ በጣም ነው የማከብረው። እኔ እሱ ካለ አፌን ከፍቼ የማወራበት ሞራልም የለኝም። ራሱ አንደበቴ ነው። ብቻ ግን ከመሬት ተነስተን አይደለም። እንደውም ስማቸውን ጠርተን ከተናገርን እድለኞች ናቸው እነዚህ ሰዎች። እና ሰው ራሱን መሆን አለበት፣ ራሱን መቻል አለበት። ራሱ ነው የተናገርኩት ስላወቅኩት እንጂ አላማው ፍላጎቱ ምን እንደሆነ አላውቅም እኔ። ስለዚህ ሰዎች ማወቅ አለባቸው ነው የተባሉ። መማር አለባቸው፣ ማጥናት አለባቸው፣ ማዳመጥ አለባቸው። ምክር የሚሰጥ ሰው ካለ መቀበል አለባቸው። እኔ ምክር የሚሰጠኝ ሰው ካለም ከማንንም ሰው እቀበላለሁ። የማንንም ንግግር አልሰማም የሚባል ነገር የለም። እኔ እሰማለሁ፣ ችግር የለብኝም። ምክንያቱም እኔ እንትን አይደለሁም፣ ሰው ነኝ። ምክር ሰው ያስፈልገኛል፣ ምክር ያስፈልገኛል። እና አንሰማም ለሚሉ ሰዎች ነው ሲወራ የነበረውና ስለነሱ ስናወራም እኛንን ራሳችንን እንችለን፣ እኛ ስናወራ ራሳችንን እንችለን። እናንተ ደግሞ ምንድን ነው እንደውም ከነገር እንትን የምትሏቸው ከሆነ በውስጥ ቢሆን መልካም ነው። የእናንተ የበለጠ እንትን አለው። እንደዚህ እንደውም አታውሩ፣ በቃ እናንተ አታውሩ። ማንንም ሰው እንዳያወራ ራሱ ይሄ ይጠቅማቸዋል። እነዚህ አረጉቶች ብዙ ነገር ነው እንትን የሚያደርጉት፣ ይወስዳሉ ሪከርድ እያደረጉ። እነሱ የማይጨቀጭቃቸው ሰው የለም። እና ሰው ደግሞ ደካማ ነው እኮ አንዳንዴ ሰው ሊናደድ ይችላል፣ ደካማ ነው። እና ንግግር ሲበዛበት እንትን ሊል ይችላል እኮ ራሱ ከባድ ነው። ስለዚህ እናንተ አንድም ቃል እንዳትናገሯቸው ራሱ በቃ እንዴት ናችሁ ወንድሞቻችን እያላችሁ አቅፋችሁ ያዟቸው። እኛ ግን እኔ ማውራት ካለብኝ አወራለሁ። እኔ ማንንም ለማስደሰት ብዬ እንደምትሆም የማወራውም ነገር የለም። ለማስደሰት ብዬ ማውራት ካለብኝ አወራለሁ። ስህተት ያየሁበትን ሰው ማንንም ቢሆን ስህተት አለብህ ብዬ ለበልበዋለሁ። አለቀ። አታውራ የሚባል ነገር ደግሞ የለም። ሶሻል ሚዲያ ላይ ነው ያለሁት እኔ። ይሄ ላይቭ ነው፣ በራሴ ስልክ ነው የመጣሁት። አታውራ የሚባል ነገር የለም። ስለዚህ እናንተ አታውሩ። ሰው ደካማ ነው እኮ ራሱ እኮ። ሰው ካላወቀ እኮ ብዙ ጥፋት ሊያጠፋ ይችላል እኮ። እንደውም ከራሳቸው ጋር መገናኘት አለባቸው ተብሎ ነው ሲነገር የነበረው። እኔ ስለው የነበረው ለዛ ነው። ራስን ማወቅ ይቀድማል የሚባለው ነገር ነው ሳወራ የነበረው እንጂ ለምን ሙሉ ሰው አልሆንም እኮ። ሁሉም ሰው እኮ ይሳሳታል እኮ ራሱ እኮ። ሁሉም ሰው ይሳሳታል እኮ። እሱ ብቻ ሳይሆን አሁን ለምሳሌ ክርስቲያን የሆነ ሰው ከውልደቱ፣ ሙስሊም የሆነ ሰው ከውልደቱ ይሳሳታል። ስለዚህ ምንድን ነው ራሱን ማግኘት አለበት። ዛሬ የዘራኸውን ነው ነገ የምታጭደው ነው እያልናቸው ያለ ነው። ዛሬ ካልተማሩ፣ ዛሬ ራሳቸውን ካልሆኑ ነገ የሚያጭዱት ነገር ምንድን ነው? አረም ነው። ምንም ነገር የለም። ዛሬ ካልተማሩ ነገ ፎንጋ ናቸው። ዛሬ ካላጠኑ ነገ ምንም እንትን የለም፣ ዋስትና የላቸውም። ማንንም ሰው መጥቶ የሚሸናባቸው ሰዎች ነው የሚሆን። በየትኛውም እንትን እኮ ነው ራሱ እዚህም እዛም ስትል በጣም ከባድ ነው። የሆነ ቦታ ላይ ታርፍና ጠንከር ብለህ ስለሱ ጠለቅ ብለህ ማወቅ መቻል አለብን ነው እየተባለ ያለው እንጂ አሁን ለምሳሌ ደስታ ፍለጋ የሚባል ነገር አለ በሃይማኖት። ሳትፈተን አምልኮ ሳትፈጽም ሳትንበረከክ ሳትጸልይ ደስታ የለም እኮ። ሃይማኖት ስለቀየርክ ደስታ ሊመጣ አይችልም። በገባህበት ሃይማኖት እኮ መከራን መብላት አለብህ እኮ። መፈተን እኮ ተፈትነ ስታልፍ ነው ራሱ ደስታ የምታገኘው። ደስታ የምታገኘው ራሱ በፈተና ውስጥ ነው። ትፈተናለህ፣ ተመስገን ጌታዬ ስትለው የዛኔ ነው ደስታ የምታገኘው። አመሰግናለሁ ነገ የተሻለ ቀን ነው ብለህ እንትን ስትለው ነው እንጂ ትክክለኛ ሃይማኖት ከሆነ የገባሁት ለምን ውስጤ ሰላም አይሰማው? ለምን እንደዛ የሚባል ነገር የለም። በነፃ ደሞዝ የሚከፍልህ እንትን የለም እኮ። ምን ማለት ነው? መስራት አለብህ እኮ። ኃላፊነቱ ለአንተ ነው የተሰጠው።
አምልኮ መፈጸም አለብህ፣ መንበርከክ አለብህ፣ መጸለይ አለብህ። እንደዛ እያደረግክ ካጣኸው ነው ትዕግስት አድርገህ ብዙ መከራን አሳልፈህ ካጣኸው ነው እንጂ ዝም ብለህ እንደገባ ሰላም ሊሰማህ አይገባም ነው እየተባለ ያለው ለሰዎች ሃይማኖት የሚቀይሩ ሰዎች። እኔ ግን ደጋግሜ የምናገረው አንዳንድ ሰዎች ሲናገሩም ስለሰማው ነው ደጋግሜ የምናገረው። እኔ ማንንም ለማስደሰት ብዬ የምናገረው ነገር የለም። በቃ ይሄ ነው። ሙስሊሞችን ለማስደሰት ብዬ የምናገረው ምተውም ነገር የለም። መናገር ካለብኝ እናገራለሁ፣ ዝም ማለት ካለብኝ ዝም እላለሁ እንጂ እነሱ እንዳይከፋቸው ብዬ ምንም እንትን የማደርገው ነገር የለም። እኔ በተናገርኩት ከተደሰቱ መብታቸው ነው፣ ይደሰቱ። አትደሰቱ ልትላቸው አትችልም። እኔ ግን እነሱ ለማስደሰት ብዬ አይደለም የምናገረው። በተናገርኩትና ባደረግኩት የሚደሰቱ ከሆነ በቃ ይደሰቱ፣ ጥሩ ነው፣ አለቀ። ይሄ ነው ማወቅ ያለባቸው። ደግሞ እየተናገርኩ ነው ለማስደሰት ብዬ እንኳን እየተናገርኩ ከሆነ ለማስደሰት ብዬ እየተናገርኩ ከሆነ የማምንበት ነው። በቃ ማምንበትን እንትን የማደርግ ሰው ነኝ፣ የምኖር ሰው ነኝ። አያገባኝም፣ ማንንም አልሰማም። ካላመማችሁ ዝም ማለት አለባችሁ። ክርስቲያን ነህ ብላችሁ ማታስቡ ከሆነ ዝም ማለት አለባችሁ። ምን አገባ? መጨነቅ የለብህም። ለምንድን ነው የምትጨነቀው? እኛ ስናወራ ለምን ያመሃል? ክርስቲያን ናቸው ብለህ የማታስብ ከሆነ ለምን ትጨነቃለህ? እኛ በምናወራው ለምን ትፈነዳለህ? ነቢዩ መሐመድ መልካም ነቢይ ነበሩ ብለን ስናወራ የምትፈነዳ ከሆነ ክርስቲያን ያልሆነ ሰው እንደዛ ብሎ ማለት ችግር አለው እንዴ? ለእናንተ ችግር የለውም። ስለዚህ ለምንድን ነው ክርስቲያን ናቸው ብለህ የማታስብን ማጠረጠር ከሆነ ለምን ትፈነዳለህ እንዴ? ይገርመኛል እኮ ነው። በቃ ይሄ ነው የምናውቀው። እውነት እንመሰክራለን፣ አለቀ። ዛሬ አልናገርም ስለ ነቢዩ መሐመድ፣ ማስመሰል ነው የሚሆንብኝ። ማወራበት ሰዓት አለ፣ ትጨሳላችሁ። ለዚህ ነው በጣም ይቅርታ። እኔ እኮ ስሰክር እኮ ማወራውን እኮ አላውቅም። አለሽ አይ ልክ ነው የተናገርከው። ማለት ልለው ያሰብኩትን ስላልክ ብዙም ማውራት አያስፈልግም። እንወቅ ነው ማለት ሚዲያ ላይም የሆነ ነገርም ከማለታችን በፊት አትሊስት ይሄ ነገር ምን አለው፣ ምን ያመጣል፣ ምንድን ነው ያልኩት የሚለውን ነገር ማወቅ አለብን ነው። አውቀን እናውራ ለማለት ያክል ብቻ ነው። አይመስልም? እንደዛ አስቤ ነው። ልክ ነሽ። ያቋረጥኩሽ እንትን እንዳይሆን ብዬ ነው። ፖለቲካ ስለሚሰሩ ማንንም ሰው እኔ ሳወራ በእንደዚህ አይነት ጉዳይ እንዲያወራ እኔ ባቢን ማምነው ወሂድን ምን ካለው ነው ይላል። በነገርህ ላይ ያሲዮ ሰላም ብያለሁ። እንዲሰድበኝም እንዲገስጸኝም አሉ። በነገር እሱ ብቻ አይደለም እንደዛ ብዬ ስል ላይቡን ዝጋው ቢለኝ ራሱ ልሰማው የምችለው እሱ ነው። ፈንዳ። እኔ በጣም ነው የማከብረው። በጣም የተማረ ሰው ነው። በጣም ብልጥ ሰው ነው። በጣም የነቃ ሰው ነው። በጣም የተማረ ያነበበ ሰው ነው። ያጠና ሰው ነው። እኔ በጣም ነው የማከብረው። እኔ እሱ ካለ አፌን ከፍቼ የማወራበት ሞራልም የለኝም። ራሱ አንደበቴ ነው የሚዘጋው። በቃ ይሄ ነው ማወቅ አለባችሁ። ትፈነዳለህ። እኛ በጣም ነው የምናከብረው። አዋቂ ነዋ። መጽሐፉንም መጽሐፍ ቅዱስንም ጥንቅቅ አድርጎ የሚያውቅ ሰው ነው። ስለዚህ በጣም ነው የማከብረው። እሱ እያለ ማውራት ራሱ ደስ አይል። ምንድን ነው የማወራው? ራሱ ዝም ብዬ መዘላበድ እኮ ነው። ትክክል አይደለም። ብዙ ነገር አዋቂ ባለበት አላዋቂዎች ቢተረተሩ ምንድን ነው? ምንም በሌለ ውሻ እንደምጮህ ማለት እኮ ነው። በቃ ለምን አፌን ከፍታለሁ? ቁጭ ብዬ ልማር እችላለሁ። ብዙ ነገር ልማርበት እችላለሁ እንጂ እሱ ባለበት እኔ አንድ ቤቴ ይዘጋል። እውነት ለመናገር ዋጦት በቃ ለምን አከበራችሁ? ለምንድን ነው የሚከበረው? ለምን ሰውየውን ይፈራል? ለምን አዋቂ ሆነ ብላችሁ ልትነዱ ነው? በቃ እንደዚህ ነው። ጭሱ ምንም ልታመጣ አትችልም። አንዳንድ
ሙስሊም ነን የሚሉ ሰዎችም አሉ። እኔ የሆነ በቃ ደከክ የሆኑ ሰዎች አሉና ባለፈው አንተና እሱ እና እንትና ኦፓ ምናምን የምታደርጉት ነገር ምናምን እያለ ሙስሊም ነኝ ብሎ ያወራል ልጁ። ሌሎችም አሉ። በቃ አትቅኑ፣ አትቅኑ። ቅናት በጣም መጥፎ ነገር ነው። ቅናት በጣም መጥፎ ነገር ነው። የሀገር ቅርስ ነው ይሄ። በንጽጽር ዙሪያ፣ በንጽጽር እውቀት፣ በንጽጽር ሜዳ ቁንጮ የሚባል ሰው የለም። የበላይ አካል ዳኛ ነው ራሱ። በቃ የሚዳኘው እሱ ነው። ኡስታዛዊ ዳኛ ነው መሆን የሚገባው። ትቀልዳለህ እንዴ? የሀገር ሀብት ነው፣ የሀገር ቅርስ ነው። እውቀት አለው። በጣም በጣም ጂኒየስ ነው። በጣም አደገኛ ሰው ነው በእውቀት። ዝም ብለን እናንተ እዚህ ጋር አፋችሁም እንደምትከፍቱት አይደለም። እዚህ ጋር እኛ ጋር መጥቶ ስላወራ አንድ ገስት ላይ ስለተገናኘን እኛ ጋር እኩል እንትን ስላለው አይደለም። ሃይማኖቱ ስለሚያከብር ነው። በነገራችን ላይ እኔ በሆኑ ነገራቶችን አይቼዋለሁ። ሃይማኖቱ በጣም ነው የሚወደው የሚያከብረው። ጥንቅቅ ብለው ነው ራሱ ሃይማኖት ላይ የሚሰራው። በጣም ጠንቃቃ ነው። ወለም ዘለም የሚባል ነገር ራሱ የለበትም። ማንንም ቢሆን በሃይማኖት ጉዳይ ከመጣበት በቃ አይደራደርም። ትክክል በቃ አቋም ያለው ሃይማኖትን የሚወድ የሚያከብር፣ ለሃይማኖቱ ሲል ራሱን ዝቅ የሚያደርግ ችግር የለበትም። ዝቅ ብሎ ያስተምራል እንጂ እዚህ ጋር እኮ እኛና እሱ አንድ መድረክ ላይ መገናኘት ስለነበረብን እኮ አይደለም። ቁጭ ብለን እኛ እንትን በምንልበት ገስት ላይ መገኘት እንትን የምንችልበት አቅም ስላለን አይደለም። እሱ እኛ ጋር የተገኘው ሃይማኖቱ ስለሚወድ ስለሚያከብር ነው። በጣም አዋቂ ሰው ነው እንጂ እንደናንተማ ቢሆን አይገባም ነበረ። እኔ ንግግራቸው ይቀይራሉ። አሁን ኦርቶዶክሳውያን ሰዎች አሉ እውቀት ስላላቸው ሳይሆን ዝም ብለው ከፍ ያድርጓቸውና ራሳቸውን ይቆልላሉ። ንግግራቸው፣ ድምፃቸው ይቀይራል ትሆናቸው። እኔ በጣም ነው የሚገርም። አስባችሁታል? እየቀለደ ሰው እንትን እንዳይለው እንዳይከብደው ነገሩ እንትን አድርጎ ነው የሚያወራው። ራሱ ለስለስ ብሎ እያጫወተ ያስተምራል። ችግር የለበትምና ዋጡት። አንዳንድ ማንንም ሙስሊምም ሆን ክርስቲያን ዋጠው። ምንም ላደርግ አልችልም። ቅናት ያለባቸው ሙስሊሞችም አላቸው። በነገራችን ላይ ለምን እንደሆነ አላውቅም። ፍላጎታቸው ምን ነው አላውቅም። እያየዋችሁ ነው እና ዋጦት ገንግበት ካልከዋላልኝ ደንቆሮ በአንተ ስም ምን ብዬ ነው የምጠራው? በአንተ ስም እሱ አይጠራም እኮ። በጣም የተከበረ ሰው ነው። ስም አለው እሱ። ስሙ ደግሞ እንደ እሳት ነው የሚያቃጥላችሁ። ስሙና ፕሮፋይሉ በጣም ነው የሚያስፈራችሁ እናንተ በጣም እና በቃ ፖለቲካ ሊሰሩ ነው በእነሱ አካሄድና አንድ ነገር መደጋገም እንዳይሆን እንጂ ነገሩ ይቅርብን። ከባድ ነው ደግመን ብናወራው። ያ ሲሆን እስኪ ሰላም በለኝ። እኔ አንድ ገርዳሜ ነበረች፣ አንድ እንኩሮ ነበረች፣ አንድ ቲማቲም ነበረች፣ አንድ ወልጋዳ ነበረች፣ አንድ ፎንጋ ነበረች፣ አንድ ፈንገስ ነበረች እና ስለሷ ነበረ ላወራ የፈለግኩት ዛሬ። ግን መገኘት አለባት። እኔ እሷ በሌለችበትማ አልሄድባትም። ቁጭ ብላ ማዳመጥ አለባት። ወይም ደግሞ በአናቷ አንገቷን ይዤ በጆሮ አንጠጥዬ አውርጄ ነው ስለሷ ዘና እያልኩ ማውራት ያለብኝ። ሰው ስለማይመለከተው ይገባል እንዴ? ቲማቲም እኔ ሰው ስለማይመለከተው ማውራት የለበትም። እኔ ስለ እናንተና ካወራው በቃ ማውራት ስላለብኝ አወራው። ያየሁት ነገር ካለ አወራለሁ ስለማንም ሰው። እዚህ ጋር ቁጭ ብዬ እያወራው ቁጭ ብላ ስትሰማ ኑራ እህቶቼን እንዲናገር አልፈቅድለትም። ምን ማለት ነው? እዚህ ጋር ነው ሊመልስልኝ የሚገባው እኮ። ሰው አታውራ ማለት ካለበት እዚህ ጋር ነው መጋፈጥ ያለበት። እኔ ሳወራ ነው ማቋረጥ ያለበት አይደለ እንጂ እኔ ከጨረስኩ በኋላ ምንስ ነው ራሱ እነሱ ይሻላሉ። እኔ በእውነት ለመናገር እኔ ባለፈው የተናገርኳቸው ሴቶች ይሻላሉ ብቻ ነው እንዴ? ምክንያቱም
የነበርንበት ትክክል አይደለም ብለው በቃ ሰልመናል፣ ትክክለኛ አምላክ ያለው እስልምና ውስጥ ነው ብሎ ሰልመዋል ልጆቹ። ማሂ ግን እንደ ቋንጣ መሀል ላይ ተንጠልጥላ የሆነ ቦታ ላይ ስትገባ ኢየሱስ አምላክ ነው ትላለች። እኛ ጋር ስትመጣ ደግሞ አይ አምላክ አይደለም ሰው ነው እያለች መከራዋን እየበላች እንትኗን በነፋስ እያቆረፈደች ቁጭ ብላ ትኖራለች። እነሱ እኮ ይሻላል እኮ እነሱ ይሻላል እኮ። ኢየሱስ መከራውን እያበላሁትን የአምላክ አይደለም ብዬ አንድ ቃል ሳትናገር አስመሳይ። እንደዚህ አይነት ሰው ነው በጣም የሚያስጠላው እኮ አስመሳይ። እነ ዳሪያ መነካት የለባቸውም። ኢየሱስ ይቀርብሻል ወይስ ዳሪያ ትቀርብሻለች? ስለ ኢየሱስ ነው ማውራት ያለብሽ ወይስ ስለ ሴና ነው ማውራት ያለብሽ? እንደውም ለነሱ ይቅር ብያቸዋለሁ። እነሱ ጋር ቀስ ብዬ አወራለሁ። አንቺ ጋር ነው የምቀጥለው። ካሁን በኋላ ቀሚስሽን ገልቤ በሳማ እየጠፈጠፍኩ ነው መከራሽን ማበላሽ። እንኩሮ ራስን መሆን ማለት እነሱ በነገሮች ላይ ራሳቸውን ሆነዋል። በቃ የሆነ ነገር አይተው አያስፈልግም ብሎ የሆነ ቦታ ላይ የገቡ ሰዎች ናቸው። መግባታቸው ትርጉም ሊኖረው ይገባል ብለን እነሱ እንላቸው የነበረው ቡትርፍ የመሲሁ ልጅ ከየት ኢየሱስ ክርስቶስ አንቺ ይወልዳል? ከየት አምጥቶች ነው ኢየሱስ ክርስቶስ አንቺን የሚወልደው? እንዳንቺ አይነት መረን ሰው አይወልድም ኢየሱስ ክርስቶስ። በጣም የተከበረ ሰው ነው። እንዳንቺ አይነት ገረድ አይወልድም ኢየሱስ ክርስቶስ። እንዳንቺ አይነት ቆሻሻ ሰው አይወልድም ኢየሱስ። የተከበረ ሰው ነው የመሲሁ ልጅ። እንደናንተ አይነት መረንና ቆሻሻ ግማታም ሴቶች አይወልድም ኢየሱስ። ማወቅ መቻል አለባቸው። መነካት ስላለባቸው ነካዋቸው። ራሳቸው ናቸው መመለስ ያለባቸው። ምን አገባሽ አንቺ አስመሳይ ቆሻሻ ቲማቲም። ከገበያ የተመለሰ ቲማቲም ማለት አንቺ ነሽ። ከገበያ የተመለሰ ቲማቲም ማለት አንቺ ነሽ። ማንንም ሰው ሲነካካው ይውላል፣ ፀሐይ ሲመታው ይውላል፣ በስብሶ ይመለሳል። ምንም አይሆንም። ምናልባት ድጠህ ጨፍልቀህ ድልህ ልትሰራው ትችላለህ። ህይወት የለው፣ ምንም ትርጉም የለው። መጣልን ያለበት የቆሻሻ ገንዳ ውስጥ ነው መከተት ያለ። ምን ይጠቅማል? ማሂ ማለት ቲማቲም ነው። ከገበያ የተመለሰች ቲማቲም ነች። የገማ ማንነት ያላት ቆሻሻ ሰው ነች። መረን እኔ ጋር ከተመላለስሽ አሳብድሻለሁ። ችግር የለብኝም። እኔ ቀን ብሎ ላወራ እችላለሁ። ሙዲ እያዝኩ እየሳቅኩ ማለት ነው። ጭገረሽን እየላጨው ነው መከራሽን ማበላሽ። እኔ ጥንባታም ለመወደድ ብዬ የማደርገው ነገር የለም። ይኸው እየሰሙ ነው። ሙስሊሞችን ለማስደሰት ብዬ የማደርገው አንድም ነገር የለም። ካጠፋ ማንንም ሰው ጨለግመዋለሁ። አንቺ ያደረግሽው ግን ለመወደድ ነው። አያገባኝም። ለመወደድ የሚሆን አያገባኝ። አስመሳይ አትሆኑ ብቻ። አያገባኝም። ለመወደድም አድርጉ። እኔ በቃ አሁን ከኛ በኋላ መጥቶ እነሱ ጋር አንዳንድ ሰዎች ስለሚገቡ ምናምን እኔ የሰው ገባም አልገባም አልጨነቅም። ነገ ብን ብዬ የምጠፋ ሰው ነኝ። የለውም ዛሬ የሚወደኝ ሰው ነገ እንደሚጠላኝ አውቃለሁ። ዛሬ እኔ ጋር ያለው ሰው ነገ ሌላ ሰው ጋር እንደሆነ አውቃለሁ። ግን በዛሬ ማንነቴ እኔን የቀረበኝ ሰው ነገ እኔ ጋር አለ። በቃ እንደዛ ነው የማምነው። አልቀየርም። እኔ ማንነቴ አንድ ነው። አልርመጠመጥም። እኔ አልሽለጠለጥም። ማንነቴ አንድ ነው። ምንም አይቀየርም። እኔ ማንንም ሰው የሚጫወትበት ማንነት አይደለም ያለኝ። ሰው ግሩፕ ቀይሮ የሆነ ግሩፕ ላይ ስለገባ አቋሙ የሚቀይር ሰው ነው በጣም አያስፈልግም መባል ያለበት። እንዳንቺ አይነት መረን ቆሻሻ ገረድ የሆነ ቦታ ላይ ሰዎች አክብረው የሚያወሩሽ ስለምትረቢ አይደለም። የሚረባ ሃይማኖት አንቺ ውስጥ አስገብተው የሚረባ ሰው ለመፍጠር ነው እንጂ የሚረባ ማንነት ስላለሽ አይደለም። አክብረው ካወሩሽ ከራሴ ጀምሮ ማለት ነው የሚረባ ማንነት አንቺ ውስጥ ለመክተት ነው። ምክንያቱ ንብ ማር የሚሰራው የንብ ቆፎ ውስጥ ካስገባው በኋላ ነው። ዋው! እና የሚረባ ማንነት ስላለሽ ሳይሆን የሚረባ ሃይማኖትን አስገብተው የሚረባ ሰው ለመፍጠር ነው
አንቺ ገረድ፣ አንቺ ቲማቲም ጭራሽ የቂጤን ፀጉር ቅመልልኝ አልሽ እኮ። እኔ ጋር መመላለስ በጣም ከባድ ነው። እዝናናብሻለሁ። እኔ እዝናናብሻለሁ፣ ቀልድብሻለሁ። አፈሽ ላይ ነው የምሸናው። ተመስገን አምላኬ እንድትይ ነው የማደርግሽ። በእኔ ሽንት እንድትጠመቂ ነው የማደርግሽ። የምን አባሽ አሁን እየነገርኩሽ ነው። ተመልሰሽ ኢየሱስ ክርስቶስ አምላክ ነው ካልሽ አምላክሽ እኔ ነኝ ማለት ነው። ተመልሰሽ 16 ጊዜ ነው እዚህ ጋር ኢየሱስ ክርስቶስ አምላክ አይደለም ብለሽ ያልሽው። ተመልሰሽ ኢየሱስ አምላክ ነው ካልሽ ሰው አይደለሽ በቃ። ስለዚህ ወደ ልብሽ ነው መመለስ ያለብሽ። የለም ካሁን በኋላ ዝም ብለሽ አንድ አምላክሽን ማምለክ አለብሽ። ስላሴ የሚባል ነገር የለም ብለሻል። ኢየሱስ ክርስቶስ አምላክ አይደለም ብለሻል። እኔ ስለበልብሽ ኢየሱስ አምላክ ነው ካልሽ በቃ የኢየሱስ ክርስቶስ ቦታ የያዝኩት እኔ ነኝ ማለት ነው። እያስጠነቀቅኩሽ ነው፣ ፖለቲካ እንዳይሰራብሽ። አይቻልም፣ አይቻልም። ተመልሰሽ ኢየሱስ አምላክ ነው ማለት አይቻልም። እስኪ ካልሽ በቃ የለሽም ማለት ነው። ለእኔ ስትይ ነው ኢየሱስ አምላክ አይደለም ስትይ የነበረው ማለት ነው። በቃ ታንቀሻል። እንደዚህ ነው አንቀምን። የሆነ ቦታ ላይ ነው ኮርኩሜ የማስቀምጥሽ። የለም መከራሽ እንድትበይ ነው የማደርግሽ። አሁን ወይ ዩኒታሪያን ክርስቲያን ትሆኛለሽ ወይ ትሰልሚያለሽ። ሁለት አማራጭ ነው ያለሽ። የለም ተመልሰሽ ኢየሱስ አምላክ ነው ካልሽማ ለእኔ ብለሽ ነው የካድሽው ትናንትም ማለት ነው። ነግሬሻለሁ፣ ነግሬሻለሁ። አይቻልም። ወይ መስለፍ ነው ወይ ዩኒታሪያን ክርስቲያን ሆን ነው። የመሲሁ ልጅ ነኝ ምናምን የሚባል ነገር አይፈቀድም። ያሲዮ በነገራችን ላይ እንድታውቁ በቃ እኔ ያሲ ተው እያለኝ ነው። ናግባና እንዳቋርጠው ከፈለክ በዚህ ጋር መጥተህ ተው በለኝ። አላቋርጥም። ደስ ደስ እያለኝ ነው። አመስግኘው አንቺ ገረድ። ያሲን ነው እያቋረጠኝ ያለው። እየነገርኩሽ ነው። በውስጥ እየጨቀጨቀኝ ነው። እና እኔ ማወቅ ያለባቸው ነገር ምንድን ነው? ሙስሊሞች ገዝተዋቸው ነው በቃ መማር ስላለባቸው ነው የምትሉ፣ በእውነት እኔ እንደዚህ ብዬ ሳወራ እንደው ተው እያሉ እንትን የሚያደርጉኝ እነሱ ናቸው። ይኸው ስክሪንሻት አድርጌ ልለጥፈው እችላለሁ። አያስፈልግም እያሉ የሚያቋርጡኝ እነሱ ናቸው እንጂ ችግር የለብኝም። ብቻዬን ቁጭ ብዬ ራሱ እየሳኩ ላወራ እችላለሁ። ደስ ነው የሚለኝ። ራሱ ሙድ መያዝ ከጀመርኩ ደስ ይለኛል። እየሳኩ ነው የማወራው። ችግር የለብኝም። እና ሙስሊሞች ናቸው ተው የሚሉን ራሱ እንኳን ብር ከፍለው ተሳዳቢ እንትን ሊሉ ይቅርና ያው መናገር ስላለብኝ ነው። ያሲዮ እንዴት ነህ? ነገ ያሲ በተኛ ሰው እንዴት ነህ? አሎ ላብ ነው አለን። ምንድን ነው የቀመስከው ዛሬ? አረ ምንም አልጠጣሁም፣ ምንም አልቀመስኩም። አብሽር ሰላም ነው። ስቀልድህ ነው አለ። ደስ ይለኛል እኮ ሁላችንም እንደዚህ ደስ ይለናል እኮ። አንተ ብቻ አይደለክም የሚገርምህ ማለት ነው። ግን አንዳንዴ ደግሞ ያኔ መተው ምን ያደርጋል። አሁን የግዳ ጠረጴዛ እየሰራሁኝ ነው፣ እግዘኝ ስላለ ያሲዮ። እኔ የሚገርምህ ነገር ሰው ዝም ብዬ አልነካም። እውነት ለመናገር ቀረብ ብሎ ካወራኝ በፍጹም ክብሩን እንጠብቅለታለሁ። እንትን አልልም። ያው ባህሬ ነው ማለት ቀረብ ብሎ አንድ ሁለት ቀን ካወራ
ዝም ብለህ እንትን የምታደርገው ሰው አይሆንምና እኔ ራሱ ብዙ ተናግራለች። ዝም ብያታለሁ እኮ ችግር የለውም እያልኩ ራሱ በዚህ ጋር ራሱ ባለፈው ሰዎችን እንትን እያስቆምኩ እኔን እንደፈለገች እንድትናገረኝ ዝም ብዬ ነው የሰማዋት። ምክንያቱ ሰው ቀረብ ብሎ አንተ ጋር ካወራ እንትን ከባድ ነው። ዝም ብለህ እንትን የምታደርገው አይደለም። ገብቷል ወይ? አስጠነቅቀዋለሁ። እሷ ራሱ አስጠንቅቂያታለሁ በውስጥ ከአንድ ወር በፊት ማለት ነው። መጠንቀቅ አለብሽ ብያታለሁ። ግን እንድነካካት ትፈልጋለች መሰለኝ እና ለዚህ ነው የማወራው። ዝም ብዬ አይደለም። አንዳንድ ሰዎች ዝም ብዬ አዲስ ከመጡ ዝም ብዬ በመቀየም አይደለም እንትን እላቸው ይችላሉ። የነበረ ሰው ግን እንትን ነውና እንዴት ነህ? እኔ በጣም ደህና ነኝ። አንተ እንዴት ነህ? እኔ ሰላም ነኝ። እየተሻለህ ነው? ምን እንደፈው እንዴ? ምኑ ረሳከው በአንዴ? የትኛው ነው? እኔ ሁሌም እኔን ያመመኝ ጊዜ ያመመህ ነገር ረሳከው? ተው ተወኝ፣ አታስታውስ። ከባድ ነው። እኔ አልተሻለኝም እስካሁን። ያበረህን ነው እውነት። እኔ መከራ እንኳን የበላሁት ከዛ በኋላ ተሻለኝ እስካሁን። ደህና ነኝ አልሐምዱሊላህ። ከዛ በኋላ ታዲያ ሁለቴ ታመም ያለው እኮ ከዛ በኋላ ምን ሆነ ነው? በእውነት ሰማሁም ሳልጠይቅህ ራሱ የሚያስጠይቅ አይደለም ግን እንትን ብሎ የነበረ ለማለት ነው ባጭሩ። ደህና ሆንክ እንኳን ተረፍክ። አዎ ተርፌ ያለው ዱከም ናግባ ተርፌ ያለው። ከምንድን ነው የተረፍኩት? እንኳን ተረፍክልን እኮ። ከምን ለተረፍኩት ከምንድን ነው እንዴ? ምን የተረፍኩት ይባላል እንዴ? ታሞ ከሞት የሚገድልማ አይደለም እኮ። እንኳን አንተን እኔንም የሚገድል አይደለም የያዘኝ። ለነገሩ ሞቱ ከተባልንማ ማን ይቀርልናል? እጃችን ተጠምዘን ምን ሄደው። በነገርህ ላይ እኔ ሜሮንን ከኔ ካሁን በኋላ 2 ቀን እንድትታነቅ አድርጊያታለሁ። ከዚህ በኋላ እሷ ጋር አላወራም። እናንተ ጋር ግን ማውራት አለባት። እንደውም ከአሁን በኋላ እናንተ ጋር ማውራት አለባት፣ መወያየት አለባችሁ። ከእናንተ ጋር ከነ ዱከም ጋር ከብዙ ከኦርቶዶክሳውያን ጋር ማውራት አለባት። እኔ እሷ ጋር አላወራም ከአሁን በኋላ። እንደውም እኔ ሀሳቤ 665 እንድትጠመቅ ለማድረግ ነው። አውርታለች ከኡስታዝ ጋር ሜሮን እኛ ጋራ ብዙ ጊዜ አውርታለች እሷ። አይ ዋው አስጨለልናት እኮ እሷን። አሁን እኮ እንትኗ ተቀይሮ ቀዝቀዝ ብላ ነው የምታወራው። ተመቸችኝ። በቃ እንደዚህ ነው፣ ቀረብ ብላ ነው እንትን እያወራች ያለችው። አሁን ትንሽ ቆይታ 665 ነኝ ትላለች። 665 ደግሞ እንደዚህ በእንትን በካልቾ ብሎ የሆነ ቦታ ላይ ይከታታል። ነገ ዛሬ የጀመርኩትን ነገር አልተጨረሰም። ስለ ቲማቲም ነገር ነገ ቀጥልበታለሁ። ያዝ የዚትኛ ዱከም እንዴት ነህ? ምን ብላ ነው ፎሎ አድርገኛል? ሰላም ነው አለው። ሰላም ነው። እንዴት ነው? ይሄ ፕሮፋይል ትወደዋለህ? አዎ። ማን ነበር የሚባለው? በእናትህ ዘፋኝ እኮ ነው። ይመቸኛል። ታውቃለህ? ማን ይመቻል? ይመቸኛል። ዘፋኝ ነው መንግስት የማይገባው ወይስ ዘፈን የሚያዳምጥ? ተው እባክህ፣ ዝም ብሎ ተረት ነው። አንዱ ሰው ገሎ ያርደውና ይበለዋል። ከዛ አንደኛው ያለቅሳል። ሰይጣን ቁጭ ብሎ ይስቃል።
እና ለምንድን ነው ምስቀው ለምንድን ነው የምታለቅሰው ይለዋል ሰይጣን ሄዶ ማለት ነው። እሺ ወይኔ አየሁ ሰው እየበላ ምናምን ሲል አንደኛው ደግሞ እዛ ይጸልያል። ከዛን አንተ ስለምንድን ነው የምትጸልየው ሲለው ይሄው ሰው አርዶ እየበላ ነው እኔ ንስሐ እየገባው ነው። ይሄ ሰው አርዶ የሚበላው ሰውዬው ንስሐ ቢገባ ቀድሞ አይገባም ወይ አለ ሰይጣን ማለት ነው። አዎ ይገባል፣ እኔ ጻድቅ ነኝ ብዬ መጻደቅ ምድር ልቀር እችላለሁ ብሎ ይለዋል ማለት ነው ያኛው። ስለዚህ ዘፋኝ ምናምን ልበ ንጹህነትን ነው ፈጣሪ የሚያየው እንጂ ዘፈን ምንድነው ወሬ ማውራት እኮ ነው። ሪትም ስለተጨመረበት ነው ወይ ደግሞ ግጥም ስለሆነ ነው። ግጥም ያነበንበው የለ ችግር የለውም ብለህ ነው የምታምነው? ምንም ችግር የለውም ባክ፣ ችግር የለውም። ዋናው ክፉ ነገር አትስራ፣ ተንኮል አትስራ፣ አሻጥር አትስራ እንጂ ተንኮል ምንድን ነው? ተንኮል ለምሳሌ አንተ ጥሩ ልብስ ስለብስ እኔ በአይነ ቁራኛ ማይ ማንጓጠጥብህ ከሆነ ወንድም ሲያልፍለት ተንኮል ኃጢአት ብትሰራበት ከሆነ አሻጥር የምታመነዝር ከሆነ ያ መጥፎ ነው። እንደሱማ ካልክ አንድም ቄስና ዲያቆን ገነት አይገባም ማለት ነው። ባቢ ሰላም አለይኩም ዳጊ እንደ ወፈፌ ዳጊ ማንጎ ስማ፣ ዛሬ ሰፈር ውስጥ አልነበርክም የት ሄድክ ይለዋል። ሲለው ጀሃነም አለ። ጀሃነም እሳት አለ አይደል እንዴ ሲለው፣ አረ ውሸት ነው ከዚህ ነው ይዘህ የምትሄደው አለው ሰውየው። ልክ ነው፣ እሱ ልክ ነው፣ ትክክለኛ ነገር ነው። ስለዚህ መንግስት ሰማያት ዘፋኝ ምናምን ዘፋኝ ይገባል። አይ ያው እኮ ነው ግጥም ለምሳሌ እንትን ቤተ መቅደስ ውስጥ ሆነው ግጥም የሚያቀርቡ የሉም? እንደዚህ ሆኖ እንደዛ ሆኖ ምናምን ብለው ግጥም የሚሰሩ ሪትም ስለጀመረ ባቢሎን መዝሙረ ዳዊት ላይ ያሉት ግጥሙና ዘፋኞች ሁሉ ጠቅላላ በዜማ የሚዘምሩ ሁሉ በዚህ አስተያየት እኮ እንትን ነው የሚጠብቃቸው ማለት ነው። የዳቦ ቤት እሳት ነው የሚጠብቃቸው ማለት እኮ ነው አይደል? ዳዊት ዘፈነ ይላል እኮ በእግዚአብሔር ፊት ዘፈነ ይላል። እና ዳዊት እነዛ ሁሉ አሸብሻቢዎቹ ምናምን የት ነው የሚገቡት? አስበዋል። ዘመረ ነው የሚለው እንዴ? ዳዊት ዘፈነ ይላል እኮ በእግዚአብሔር ፊት ልብሱ እስኪወጣ ማለት ነው። ያው አዘለም አቀፈም ያው ተሸከመ ነው። ዳዊት የዘፈነው ለማን ነው? ሰላም አለይኩም። ወአለይኩም ሰላም። ዳዊት የዘፈነው ለማን ነው? ለማን ነው የዘፈነ ዳዊት? ለሽብሩ እንድልፈልገ ነው ወይ? አይ ጥያቄን የምጠይቀህ ለፈጣሪው ነው ለማን ነው የዘፈነ? ለእግዚአብሔር ነው። ታዲያ ለፈጣሪው ከዘፈነ ፈጣሪውን ካመሰገነ ምንድነው ችግሩ? ዘፈን ዝንጉርጉር አለው ልትለኝ ነው? ዘፈን ከሆነ ዘፈን እኮ ነው። ኖ ዘፈን አይደለም፣ ጸሎት ነው። ለምሳሌ አንተ በቅላጼ በደንብ አድርገህ ለፈጣሪ ከጸለይክ እንደ ዝማሬ ሊቆጠር ይችላል፣ እንደ ዘፈን ልትቆጥረው ትችላለህ። ዘፈንም እንደ ኖርማል። ነገር ግን ከየትኛው ዶሴ ነው ያወጣው? ከየትኛው ማስረጃ? ዳሌዋ፣ ወገቧ፣ ፀጉሯ ወርዶ እያልክ ደግሞ ለወንድና ለሴት እሱም ዳሌዋ ወገባ የሚል መጽሐፍ ውስጥ አለ። አይዞ የግዳ ቪዲዮ ለቅቄያለሁ። ገብታችሁ ኮመንት ጻፉ፣ ሸር አድርጉ ለልጅቱ ይደርስ። ዳሌዋ ወገቧ በቀዳዳ ምናምን በሽንቁሯ የሚል አለ መጽሐፍ ላይ። እሱን ከፈጣሪ ነው ብላችሁ የተቀበላችሁ እናንተ ናችሁ ይላል። እና ዘፈንን የተቀበልኩት እኔ ነኝ። አንተ ነህ እንዴ? እኔ ዳዊት አይደለም እንደዛ የሚለው። እናንተ ግን ሰለሞን ያው እንደዚህ ብሏል ጡቷን እንትን ይላል ብላችኋል። እሱ ከፈጣሪ ነው እኛ አይደለም ነው የምንለው። እናንተ ደግሞ እናው ካላችሁ እንግዲህ መብታችሁ ነው። እናንተ አትበለኝ፣ እኔ ብቻዬን ነው ያየሁት። ከማንም ጋር አትቀላቅለኝ። ሀሰን እረፍ እንዴ! አንተ አትልም እንዴ? ከፈጣሪ አይደለም ያን እሱ የጻፈው ሰለሞን የጻፈው። ስለዚህ ከፈጣሪ ነው በቃ። ዳሌዋ ወገባ ካለ በቃ ሰውየው ዘፍነውን ልክ ነው። እሱ ግን ከፈጣሪ አይደለም ዱከምዬ ነው እንጂ አንተ ነው ያልከው። አንተ ምን አግብቶ ነው? አንተ ገና እድሜ 40 ያልሞላ ሰውዬ እሱ ለምታባደር ከፈጣሪ ብሎ ተቀብሎ ሰጥተዋል። እድሜ 40 ያልሞላ አላለም ባቢሎን
ዱከም እግዚአብሔር ቅድመ እውቀት አለው እንዴ? ጣሪ ሄድና ጠይቀው። ምን አውቃለሁ አይደለም። ትላንትና ሳነብ ደከምኩ በሷት። እኔ ለራሴ ማላውቀውን እንትን ያውቃል ብዬ አልነግርህም። እረፍ አንተ። ኖ ሳነብ እኮ ነው። አንድ ፍልስጤምን እስራኤልን እንዲያጠፋ አንድ መልአክ ላከና ልክ ሲጀምር በቃ በጣም ብዙ ነው እንትን ያልከው። እጅን ሰብስብ አለው። እሺ እጅን ሰብስብ መጀመሪያ ወስኖ አይል ከፍልከና ከደገና ደግሞ ሌላ ሁለተኛ መልአክ ላከና ልክ ሊጀምር ሲል የሚደርሰው ጥፋት ስለጸጸተው በቃ ተው ተመለስ ብሎ አለው ይላል መጽሐፍ። የሆነ እንደው አንተ ነገር ይመልስልህ ሰው እኔ ምን አውቃለሁ። መልስለት ዱከም። አንተማ አይደለም ዱከምን የጠየቁት እኮ በቃ እንዳታደርገው ብሎ ተጸጸተ አለ። ምንድነው ይሄ ነገር የምታየው? እባቢ እኔ ግን በጣም እንደው ያንተ ትንተናዎች በጣም ስለሚመቹኝ ኢዮብ 40 ቁጥር 15 እስከ 19 ድረስ ብታስረዳኝ ደስ ይለኛል። እኔ ምን እውቀት አለኝ ብለህ ነው? ኧረ ባቢ እመሰክርልሃለሁ ወላሂ እንዴ በፍስደ ስርዓት ነው። ዊትነስ ነኝ እኔ። መጀመሪያ እጄን አንስቼ ሃሌሉያ እላለሁ ለእውቀት። ስለዚህ እና ምን ፈልገህ ነው አሁን ኢዮብን የምጠቅሰው አንተ? እሱ ለማን ነው? እሱ እግዚአብሔር ፍጥረታትን ሁሉ ፈጥሮ የጨረሰው ቅዳሜ ቀን ነው፣ ዓርብ ቀን ነው። በ6 ቀን እሑድ ቀን አረፈ። ከዛ በኋላ ፈጥሮ አያውቅም ይላል ኢዮብ ምዕራፍ 40 ቁጥር 15 ጋር ግን እንደዛ ቀን በሀያቴ ስቄ አላውቅም እኔ እና በቀደም ስቄ ያለው እንዴ በህይወቴ 2 ነው 3 ቀን በጣም ሌሊቱ ሙሉ ስቄ ያለው። አሁን በቀደም አንድች ልጅ ካፊርና ሙስሊም ነበርኩ ከፈርኩ ብላ ሻሃዳ በይ ስላት ሻሃዳ አላለችኝም። ተከትላ ረስታ ነው ሙስሊም ነበርኩ ክርስቲያን ሆንኩኝ አለች። በቃ ሙስሊሞች ምስክርነት ቃላት ይሰጣሉ። ለምሳሌ ያው ሻሃዳ ይላሉ አልኳት እና እስቲ ያን የሻሃዳ ቃላት በይላታለሁ ምንድነው የሚባለው አለች። ሻሃዳ አላታለሁ። ተከተለችና ሻሃዳ አለች። እሷ ኑሮ አደንቁራት ነው እባክህ። አሁን ምንድነው የገረመ ታዲያ ስለ ኢዮብ 40 ላይ ያለው? ኢዮብ ምዕራፍ 40 ቁጥር 15 አንብብልኝ። ስለ ጉማሬ ምናምን ያወራል። ምንድነው የፈለግከው? ምን ፈልጋለሁ? እስቲ አንብበውና ስለምን እንደሆነ አስረዳኝ ነው ያልኩህ እኮ። እንግሊዘኛው አይገናኝም ከአማርኛው ጋር በተለይ 19 ቁጥር 19 ምን አገናኘው? ከአንተ ጋር የሰራሁትን ጉማሬ እስኪ ተመልከት ይላል። እንደ በሬ አዎ፣ አንብበውና አስረዳኝ ለማን እንደሆነ። ሳር ይበላል። እንዲህ ለማን እንደሆነ ለማስረዳት እኮ ወደፊት መመለስ አለብን። እንደፈለግ ብቻ አድርገህ አንብበው አስረዳኝ። ስለ ጉማሬ ነው እያወራ ያለው። ታዲያ እነሆ ብርታቱ በወገቡ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው። ጅራቱ እንደ ቅርጣፍ ያወዛውዛል። ስለ ጉማሬ ነው ያልከው? ስለ ጉማሬ ነው ያልከው? ጉማሬ ካለ ታዲያ ስለ ጉማሬ ነው እንጂ እንግሊዝኛው ምን ይለዋል? እሱ ጋር ጉማሬ የሚለው ምን አልክ ዱካን? እስቲ እሱ በተረዳበት ያስረዳ። እንዳጊ ያወናብደናል እኮ ዝም ብሎ አንተ ትረዳዋለህ ብለህ እንትን ይለኛል እንዴ? በሂሞት ዋዳዝ ሚን በሂሞት ምንድን ነው ባቢ? እኔ እንጃ። የመጀመሪያ ፍጥረት ኢየሱስ ነው አሉ። መልካም ጊዜ ባቢሎን። አመሰግናለሁ ስላስገባከኝ። ሌላ ጊዜ እንገናኛለን ኢንሻአላህ። ሚር ሰላም አለይኩም ወራህመቱላህ። አለው እሺ፣ አልጠፋም። ወአል ሰላም ወራህመቱላህ። ልክ እንደ ዛሬው ብቅ እላለሁ መሀል ላይ
ኦይ እንደዛ ነው ለማቋረጥማ በጣም ከባድ ነው። እንደውም ሄድ እንደውም እንትን ካለኝ ራሱ መለስበታለሁ። እኔ ከሰማሁኝና ካልሞትኩኝ በህይወት ካለሁኝ መጥቼ የምታደርገውን ነገር ዲስተርብ አደርጋለሁ፣ አቋርጥሃለሁ። ችግር የለውም። በቃ እሺ ባቢ አመሰግናለሁ። እሺ አለሁኝ ግን ታችሁኛ አዳምጣለሁ ወርጄ እና ቁጭ በላ። እንደዛ ከሆነ ማላወራ ከሆነ ልውረዳች ችግር የለውም። እንደተመቸ አንተ ሐሰን የማልሞት ከሆነ ምናምን አትበል። ምን ሆነ ነው የምሞተው? የማልሞት ከሆነ ይላል። ስብከት እኮ ነው። ኢትዮጵያ ያለ ታውቃለህ፣ ያሲ የሚያደርገው ምንድን ነው? ስብከት ያው ማሳያ ያደረገ ሳይቀጥ ምንድን ነው ሳይቀጥ ዱከም ርዕስ አታስቀይር እንጂ እየጠበቅኩ እኮ ነው ባቢ። ኧረ እኔን ተወኝና ንገረኝ ስለማን እንደሚያወራ። የፍጥረት መጀመሪያ አረካኝ ይላል። አረከኝ እስቲ አንብበው እስቲ 19 የፍጥረት ሁሉ አውራ ነው ይላል። አውራ ማለት መጀመሪያ ነው አይደል? እና ምንድን ነው እኮ ከኋላ ተፈጥሮ እንዴት አውራ ይሆናል? እኔ እንጃ። የፍጥረት አውራ አውቀህ ነው እባክህ፣ አውቀህ ነው አንተ ደግሞ ምንድን ነው? በቃ ቶ መመለስ በቃ ባቢሙት እኔ አውቃለሁ። በቃ መመለስ ካልፈለግ መብትህ ነው፣ ትቼዋለሁ። እኔ በቃ እየጠየቅኩህ እኮ ነው። ታዲያ እንድንግባባ የፍጥረት አውራ ማን ነው? ምንድን ነው ነው ጠየቅኩ። በቃ እኔ እኮ አንተ ለምንድን ነው ቀጥታ ማትመልስልኝ? ዳይሬክት ጥያቄ ነገርኩህ እኮ ነው። የፍጥረት አውራ ኢየሱስ። የፍጥረት አውራ ማን ነው? የመንገዱ መጀመሪያ የፍጥረት አውራ ማን ነው? ኢየሱስ ነው። እና እኔስ ምን አልኩ ታዲያ? እሱም እኮ እንደዛ ነው እያለ ያለው ራሱ። የፍጥረት አውራ መጨረሻ ላይ ሰይፉን ሰጠው ይላል እኮ ታዲያ። ስለዚህ ኢየሱስ ነው አይደለም? ጉማሬ ነው ልትል ነው? ዳጊ አሚር ባቢሻ እንዴት ነህ? ሰላም ነው አለን። ሰላም ነው አለን አለን። ሰላም አለይኩም ሙስሊሞች፣ ዱካም ሌሎቻችሁም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እግዚአብሔር አብ እኔ ለዱከም ጥያቄ ዱከም ሚውትን አንሳ። ዱከም አሚር አለ አሚር እንቱ እንትን እግዚአብሔር አብ ሰው ነው ሰው አይደለም? እግዚአብሔር ቆይ ጠፍቶ ቆይቶ ነበር። በእናትህ እባክህ ቆይን ጥያቄ መልስልኝ፣ በኋላ ሰላም ትለዋለህ። እኔ ብቻ መልስልኝና እወርዳለሁ። አብ ሰው ነው ሰው አይደለም? አብ ሰው ነው ሰው አይደለም? ዳጊ ደግሞ ታበዛዋለህ። ቆይ ጥያቄ እሱ ጋር መለሰው፣ አንተ ትመልሳለህ። አብ ሰው ነው ሰው አይደለም? የትኛው አብ? ላይ ያለው ነው። ምን ላይ ያለው? ሰማይ ላይ ያለው፣ የሰማያት ሰማያት ዙፋናቱ ላይ ሁሉ ያለው፣ ጫፍ ላይ ያለው እግዚአብሔር አብ እያልክ ነው? እኔ ወለድኩ ነው። አዎ እግዚአብሔር አብ ሰው። አንተ በጧት ጨብሰሃል ብራዘር? አዎ ማታ አድሮብኝ ነው የተነሳሁት። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። እሱም በሰማይ የሚኖረው የሰው ልጅ ነው ይላል አይልም? ታዲያ ከሰማይ የወረደው እሱ ነው፣ ወደ ሰማይም የወጣው እሱ ነው፣ የሰው ልጅ ማለት ነው። ስለዚህ እሱ ሰው ነው እያልከው ነው? አዳምጣ። ኢዮብ ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ ከሆድ ወለድከኝ አለ አላለም? ታዲያ ይሄ የሰው ልጅ ነው ከተባለ ይሄም የሰው ልጅ ነው። ያስ የሰው ልጅ አይደለም? የሰው ልጅ ነው። የሰው ልጅ የወለደው ነው። እና ታዲያ ሌላ ማን? የሰው ልጅ ዝንጀሮ ይወልዳል እንዴ? አንበሳ ይወልዳል? ዶሮ ሊወልድ ይችላል፣ አይታወቅም እሱ። ኦኬ እሺ፣ በቃ በዲኤንኤ አልገባኝም፣ አሁን ገባኝ። እሺ በቃ አይ እዛ ጋር ያገናኘበት መንገድ ቆንጆ ነው። ማምለጫ ነው ያዘው። ወይድ በዚህ አወናብዶኛል እና እኔ አላቅም። የራስ ጉዳይ። የት ነው የገባው ደግሞ?
የእግዚአብሔርን ወይድ አወናብዶኛል። አወናብዶ ውሃን ያጠማኝ እንዴ የኔ ጥያቄ በመልስ ነው ወይድ አወናብዶኛል ምን ማለት ነው? እንደዛ ቀን ቁማር ተበልቼ አላውቅም። ወይድ እንደዛ ግራ እንዳጋባኝ ማለት ነው በህይወቴ። ስለዚህ ጥለፈኝ። ጀነራል እንዴት ነው? ድምጽ በጣም ሩቅ ነው፣ አስተካክለው። እንዴት ነህ? አሁንስ ሰላም ነው። ልጽፍልህ እያልኩ እኮ ባለፈው በውስጥ ረሳው። አረ ችግር የለውም አባ። የአንቺ ቤት አንዴ የአንተ ቤት ላይማ ፌሮ አልነክስም። ኧረ እኔ እንትን ይለኛል እኮ አንዳንዴ ምን ላድርግ ብለህ ነው። እሱማ ይገባኛል እንትን እንደምትል እንደነከስክ ገብቶኛል። ግን ያው ሌላ ሰው ስለሆነ ችግር የለውም አያሳስብም አባ። እኔ አንቺን እኮ አቅሻለሁ እንደራሴ ባባ። በዛ ላይ እኔ ብዙም እንትን አትይዝም ብዬ ነው። ችግር የለብህም እንደዚህ አይነት ነገር። አዎ አይ ችግር የለውም። ያው እንትን ነው ማለት እዛ ጋር ሲደረግ የነበረውን ነገር ማስቆም ስለፈለግኩ ነው እኔ በሰዓቱ ነው። እኛ ደግሞ እንዲቆም ስላልፈለግን ምንድን ነው እንደዚህ አይነት ነገር ሲፈጠር ሆደ ሰፊ ሆኖ ሰው ትንሽ ረጋ ብሎ በተለይ ደግሞ መምታት የሚያስፈልገው ሁሌ ምንድን ነው ሀሳብ ነው መመታት ያለበት። ገብቶሃል አባባሌ? አዎ ግን እንትኑ ትንሽ ደስ አይልም ነበር ድባቡ። እርስ በርስ እየተባላ ስለነበረ ወስላው እሱ ነገር በቃ ሲወራ የነበረው ያ ነገር ለማስቆም ነው። ገብቷል? መጨረሻ ላይ የሆነ ቦታ ላይ ትደርስና በቃ ይሄ ነገር በዚህ ነው እንትን ማለት ያለበት መዘጋት አለበት ብሎ ሰው የሆነ ውሳኔ ላይ እንዲደርስ ነበረ። ብቻ አሪፍ ነው። እና እንዴት ነህ? ሰላም ነው? አጀንዳ እናድርገው አለ። ሁሉ ሰላም፣ ሁሉ አማን። እየተመቸህ ነው? አረፏ ብያለሁ። በቃ ሸራተን ያሉት ጀርባዬን እየታሸው ነው። ምችት ይበለ እና ጌቱ ሰላም። እሺ እንዴት ናችሁ? ዱከም ጀርባዬን እየታሸው ነው ያልከው? ጀርባዬን ሸራተን ደግሞ አንተ ዳጊ ሸራተራ ነው ሸራተን ነው። ስማ አንተማ በምን ቀን አለ እኮ ስንት ቀን ማለት ነው። እኔ ግን ጀነራል በቃ እውነትህን ነው ስለማላውቀው ግን እቀናብሃለሁ ማለት ነው። አንተ አሁን ቆይ ስንት ቀን ይሄን ሀሳብ ሳነሳልህ ማለት ነው። አንተ ባቢሎስ ታነሳለህ። ምንም ባላነሳው የጉማሬውን አነሳውና ባቢሎንን ጠየቅኩት። ያ የጠፋው እንስሳ የለም ብቻውን የፈጠረው መጨረሻ ላይ የፈጠረው ኑሬ ትላንትና ናስልም ቢያልከኝ ምን ሆነ ነው? መች ሰላም አለይኩም ሁላችሁም እንዴት ናችሁ? ትላንትና እኮ በቃ አንተን ድምፅ ካልሰማው ያቃዠኛል፣ እንቅልፍ አይወስደኝም። አረ ወላሂ ብሬን ነው። ተመቸኸኝ። በቃ ሸራተን ነው እውነትም ያለው ማለት ነው። እየታሸው ሸራተን ያለው ማለት እኮ አይ እኮ ይቀናል እኮ ሰው የሚያውቀውን ነው ለነገሩ የሚናገረው። ለነገሩ አሁን ሸራተን ሜን ችስታ ነው አለ። እውነት ነው እንደዛ ችስታ ነው እንደዛ ብሎ የሚያወራው ሸራተን። አሁንማ ሚል ሰው አለ እንዴ? ኧረ በእናትህ የሆነ እንትን እሰራለሁ እና ፈርኒቸር ሙያ አለኝ አሳያችኋለሁ። እና ይኸውልህ አንድ ቅርጫት ማለት ነው በእንጨት የተሰራ ቅርጫት ታውቃለህ? ፎጣ ማስቀመጫ ማለት በሚገርም ዲዛይን የተሰራ ነው። እና ጨረታ አሸንፌ አንዱን 35,000 ብር ነው የቀረቀርኩላችሁ። እኔ ይኸውልህ እንደ ሸራተን ብር ያለው የለም። ቆይ ሰርተህ እዛ ሄደህ ነው የምታጫርተው ወይስ እንዴት ነው ነገር? አልገባኝም። መጀመሪያ ስራውን በጨረታ ታሸንፋለህ፣ ዲዛይን አቅርበህ። እሺ የመጨረሻ በቃ እኔ አላሙዲን መሀይም መሆኑን ያወቅኩት እንደዛ ነው። ከጉግል ላይ ፎቶ አውርጄ የሚገርም ማለት ነው የሚገርም ዲዛይን
ከዛ በቃ ፕሪንት አድርጌ ላኩለት፣ አስገባውኝ፣ ተቀበሉኝ። የሄደው ሌላ ዕቃ ነው አባ የገባው ወረቀትና ሄደው በቃ መሀይም ነው አንተ እንዳለ እዛ አስተዳደሩ ቢመች ቀጥልበት በቃ እና እግረ መንገዴን የገባሁት ለመጀመሪያ ጊዜ ቅርጫቶቹን ይዤ ሲር ነው። ፎጣ ማስቀመጫ ይዤ ነው የገባሁት። ተሸክመን የገባው እየተባለ ጀነራል ግን አሁንም ስኒከር ጫማ አድርገህ መግባት አትችልም። የት ሸራተን ማን ነው? ኧረ በኤርገንዶ ነው የገባሁት በእናትህ። በፊት እንደዛ ነበር አይደል? ለነገሩ እኔ ለስራ ነው የገባሁት። ከነቱታዬ ነው የገባሁት። ዘጉኝ ግን አንተ እዛ ልክ ስገባ እንትን አለ አይደል ገስትሩሙ እና ታዲያ የምር አረከው እንደ ሻይ ቤት ገብተህ እንጂ እንደ አንተ ምን ሰማ ዳጊ ጫወታ ይመቸኝና የእውነት የምትገግመው ነገር ነው ትንሽ የሚያስቀኝ። አንተ እኮ በቃ ትቀናለህ እኮ አንተም እቀናለሁ። በቃ ነግሬሃለሁ እኮ እቀናለሁ። በጥቅሶች ትቀናለህ፣ በስግቤ ትቀናለህ። ዱከምን አንድ ጥያቄ ጠይቅ። ዱከምን አንድ ጥያቄ ጠይቀው ሂደህ እሱን ጠይቀዋለሁ። ለአንድ ነገር ነው የገባሁት። ታችኝ አልቻልኩም እኮ በሳቅ ጀነራል እሱ ተሳቢ ስለሚይዝ እኮ የትም አይገባም። የትም ሆቴል ማለት ነው። ለዛ ነው የሚቀናብህ። ተሳቢ ምን ያስፈልጋል? ብታየው ማለት ነው ዳጊን ብታየው በቃ ድንግጥ ነው የምትሉት ሁላችሁም ነው። ሁላችሁ ለፋይሰል ጥያቄ አለኝ። ለፋይሰል ለመጠየቅ ብዬ ነው የገባሁት። መልሳለህ? እኔ እኮ ሳቅህን ለማሳወቅ የገባ መስሎኝ እኮ ነው። ጠይቀው መሳቅህን። እኔ አልቻልኩም እኮ ራሱ ታችኝ እያዳመጥኩ እኮ ከገባ ጀምሮ እየሰማሁት ነበረ። እኔ ራሱ እኮ ዋናው መግባት ነው ጌታቸው ነው ብሎ መጨረሻ ላይ ገባው ተላለ። ማን ነው እንደዛ ያለኝ? አላዩትም ኮሜንት ነው። አረ ግደል። ማን ነው ስሙን ንገረኝ። ረንቷል። ማን ነው እንደዛ ያለኝ? ራስ ነው እንደዛ ያልከው ራስ። አሬማ ቅርጫቱን እየገባው ፎጣ ማስቀመጫ እና ለስራ ገብተህ ነው ታዲያ ለብዝናነት የገባህ አስመሰልከው። ወዘው በቃ እግረ መንገዴን ታሸው ነው ማለት በቃ። ስለዚህ አንድ እኩል ናቸው ማለት ነው። ለስራ ገባህ ያው የተከፈልህን ከፍለህ ነው የወጣህ። ይበሉት ነገር ግን አንተ ያናዳል። እሺ እዛ ፊት ለፊት ልክ ስገባ ማለት ነው ነፍ ከለር ያለው ጢንጥዬ ነጥብ የሆነ ክሬም ነገር አለ አይደል? ነሺ እንዴት የሰው ልጅ ስራዬ ብሎ ከዛ ከተለያየ ቦታ እዛ ድረስ ሄዱ ይልከሰከሳል። ረገጥ የሚያደርግ ምግብ አይበላም። ፈጣሪ ደግሞ እኮ የሚበላ አይደለም የሚላስ ነው እንዳለ። ላንተ ነው ሁሉም ሰው እንዳንተ ግንበኛ ይመስላል እንዴ? ደግሞ ቋንጣ ፍርፍር እንደዚህ ሆነ በቃ አለ አይደል? ቅርቅር የሚል ነገር ነው የሚባለው። ምንድነው ሰገራ መመራ እንዳለበት ሰው ዝም ብሎ ማጽዳት ነው የምታውቀው? ደና አንተ ታረገተ ማለት ዱከ ምን ነው በረ ላሳስ ይሄ ምንድነው ዱከ ምናምን ወርፈደለው እንደዚህ አይነት ነገር እንዴ እኮ የሆነ ታይፎይድ ሰገራ በርበራ ምናምን ሲደረግ የሚበላ ምግብ እኮ ምናከ ዳቦ ፍርፍር እኮ ነው አንተ ዳራ በእናትህ አንተ ቶሎ ታረጃለህ። ዝም ብለህ አትብላ ዳቦ። አይ ደስ የሚለው ነገር በማንኪያ ነው እየበላ ያለው ራሱ እሱ ትልቅ ነገር ነው። እና በአካፋ ልብላ ወይ ባቢ እንትን አልቀዘንኩ እኮ አልሰማም። እኔ ምግብ ላሳይ እንደ እኔም
ምግብ ላሳይ እንዴ ነው ልክፈት? አዘንኩኝ እኮ ሳምንት ታመሜ በእናትህ። ምንድን ነው ያስቀዘነ? በቃ ምንድነው ላይቭ ስበላ ነው መስልኝ ያልታዘዝኩኝ የለም። በቀን ስንቴ ነው ስትለቅ የነበረው? አረ በቃ አንጀቴ ሁላ የለም ወጥቷል እሱ ራሱ አብሮ። አንተ ለምን መለስከው በእጅህ? አረ በእናትህ ቀልድ መስሎ ነው። እና ለምን ደግሞ ታሳያለህ? በቃ ማህፀን ያለኝ ነው እሱ። በቃ ፈጣሪ ሆይ ጉዶንኩ ቢቸግረኝ በቃ ሽንት ቤት ከውጪ ላይ ተይዟል የሚል ወረቀት እየለጠፍኩ ገባ። አንተ አታስወራኝ በጠዋቱ። ያሲው አሳየን። ኡስታዝ ጀማል ሰላም ብያለሁ። እንዴ አላሳየም? ፋይሰል አሳይቼ ጉድ ሆንኩ እያለ እኔም ላሳይ እንዴ? ታዲያ ማህፀን ያለኝ ያስፈልኛል አይደል? ዛቁ የምትበሉት የሆነ ከለር የበዛብን ነገር ነው የምታስ ድንች ትወዳለህ ለካ ሐሰን ረስቼው እና ስንቅ ይዘን የገባው ሽንት ቤት በቃ ምንም ማመን አልቻልኩም። ፈይሰል ነው ወይስ ሌላ ሰው ነው? ቆይ እኔ ከትንሽ ሾለኩብህ አይደል ኡስታዝ? ኧረ ጉድ ነው። ለካ እንደዚህ አይነት ሰው ነው እንደ አንተ። ቆይ ምንድን ነው የምታወራው? አይ እኔ ሳወራ አልሰማኝም ማለት ነው። ድዴ ሁሉ ምላስ እኮ ነው ኡስታዝ። አይ ዛሬ ያወራውን ሪከርድ ተደርጎ ማለት ነው። ነገ ቢሰማው እኔ እንደዚህ አላወራም ነው የምትለው። ዛሬ ምን ተነካ አላውቅም። አይደለም እኛ እኮ በእንትን በደረጃ ወርደን ስለምንጫወት ነው ኡስታዝ። ወሬ ነው የምትወደው? ቆይ አልገባኝም። ምን ለማለት ነው? ተናጋሪ ከሆነን ገዝቱ ባዶ ይሆናል። ባቢላን አይ እሱ ልክ ነህ፣ እሱ ልክ ነህ። አንተ ያለህበት ገዝት እኮ ብዙ ነው እኮ ያቅም። በቃ እንኳን ገዝት አለው ታች ኮሜንቶቹ ከስራት ይዛሉ እኮ። ስማ ዳጊ ገዝት ላይ ልክ ጆይን ሲል ስቅ ይለዋል። በቃ ተቆጣጥሮት ከሆነ ይኸው ፈረጠጠ። የታል ወጣ? አሳቀከው እኮ ትቀናብኛለህ እያልክ እኮ አሳቀከው ፋይሰል። እሱም ቅርጫት ሊሰራ ወደ አረ ገዝር ምንድነው ኮሜንት ሰው ስሜቱን ንገረን ጀነራል፣ ስሜቱን ንገረን። ስሜቱ ይኸውልህ ከላይ ጀምሮ ወደታች መጀቅጀቅ ታውቃለህ? ይቀይቃልና በቃ አባ በቃ ምን ብዬ ልንገርህ መሰለህ፣ ግን የሆነ ደስ የሚል ነገር አለው። እሺ ከዛ በኋላ ልክ ስትነሳ ታዲያ አባ ጉልበትህ እንዳለ የአይላንድ ዕቃ ላይ ቆምክን ይመስለው ውስጥ ላይ ያለው ፈሳሽ እንዳለ አልቆ መገጣጠም ይገጫጫል። በቃ እንትን የሚባል ሰለመኪ ታውቃለህ? ግን ሰው ይችላል? ሰው እንዴት ነው በድዱ መላስ የሚችለው? መላስ? አዎ ድዴ ምላስ ነው አላልክም እኮ? ላውራ ካልኩ ድዴ ሁሉ ምላስ ነው እኮ። በድድ ነው የምትልሰው? በድድ ያወራሉ። አንተ ባለጌ አይልግና አይደለም ሳበኝ። ማንን ላስወርድ? እሱን እንዲሳብ። እሺ ተጫወቱ፣ አሪፍ ነው። በነገራችን ላይ እኔ የሚያሳዝነኝ ምንድን ነው ጀነራል ብዙ ሰው አይረዳውም እና ጀነራል ሆዱ ቲማቲም ነው። ከምን ጋር ተያያዘ? ቲማቲም ብዬ ስል ያኛው ቲማቲም አይደለም። ቲማቲም ብዬ ያልኩት ሰው አለ፣ የሆነ ቲማቲም ሰው አለ በተፈጥሮ ማለት ነው፣ ከገበያ የተመለሰ ቲማቲም። እሱን አይደለም። ምንም ችግር የለበትም፣ አይቀየምም። በቃ ፍታ ካልከው ችግር የለበትም ጀነራል። እና ሰው ደግሞ ብዙ እንትን አይለውም፣ አይረዳው ይመስለኛል። እኔ እንደዛ ነው የምረዳው።
ክፋት ያለበት የሆነ ጨካኝ ሰው ይመስለዋል። አይደለም ለማለት ነው ባጭሩ። ቀጥሉ፣ ተጫወቱ። ቲማቲሞቹ በቃ ሽጥለት ይብላቸው፣ ፍርፍር ይሰራባቸዋል። ሊያቆላላ እኮ ናቸው እኮ ካልጠፋ አትክልት ቲማቲም አድርገኝ። ያው ራን አሰላሙ አለይኩም ስራዬን እንዴት ናችሁ ህዝብታት ሙስሊማት? እና ባቢ ደህና ነህ? ራይደር እንዴት ነህ? አልሐምዱሊላህ ደህና ነህ ባቢ? አማርኛ ሁሉ እየጠፋኝ ነው። ይጉድ እየዳጥኩ ነው እኔ የበሰበሰ ቲማቲም እየዳጥኩ ነበረ ድልህ ለመስራት። እኔ ቲማቲም ስልስ ይመቸኛል። ቲማቲም ስልስ ይመቸኛል። አቋረጠኝ። እኔ ቲማቲም ስልስ እወዳለሁ። እኔ ትወደዋለህ? ቲማቲም ስልስ ነው ስልስ ነው የምወደው። ስልስ ነው የሚባለው ዝም ነው እየሰው አንዳንድ የበሰበሰ ተመልከት ይመስላል። መሽመሽ ነው የምትበላው። ስልስ እኮ እንቁላል ነው። እንቁላልና ቲማቲም ነው ስልስ። ሁሌ ዱካ ምን እየጋብዝኩ ነው ሳትጋብዘኝ? ምር ሼም ነው አንተ። ያሳዝናል ራሱ። ሸራተን ነው ዱካም እኮ ድምፁ አንጀቴን ስለሚበላ። ኧረ ሸራተን ስጋ አለ እንዴ? ዛኮ ምትበላው የሚላስ እኮ ነው የሚላስ ነው ያለው አለ እኮ ጀነራል። የሚላስ ያለው ገርባውን እየታሸ ነው። ዋናው ነገር ከምንም ሸራተን ትንሿን ሸራተን የዶሮ ማነቂያ ልጅ ያለ እዚህ ውስጥ ወይ ኮመንት ላይ የሚገርም ትውስታ አላሳያለሁ። ትንሿን ሸራተን የሚያቀራት የዶሮ ማነቂያ ልጅ እኔ ዙበይዳ ጥብስ ቤት አቅ ነበር። ዙበይዳ ጥብስ ቤት እኮ እንትን ነው አንተ ጎጃም በረንዳ ረዛም አለ። ምን ሆነሃል? ዶሮ ማነቂያ። እሺ ትንሿን ሸራተን የሚያውቃት አለ? ማማ ቤት ጎርፍ ላይ ቆ በምትበላበት ነበር እኮ ትንሽ የሆነ ደረጃ ላይ ወጣ። ዙበይዳ ሬስቶራንት እኮ ጎጃም በረንዳ ነው። እሱ አለ። እሱ ቁጥር 1 ነው። ያኛ ቁጥር 2 አለ። ምን ሆነሃል? ከእንትን ይሄ ኮስሞቲክስ ቤት ታውቀዋለህ? እዛ ጎርጊስ ጋር ያለው ጎርጊስ እንዳለ ኮስሞቲክስ ቤት አይደል? ከሱ ወረድ ብሎ የሆነ ልብስ ቤት በጣም መደዳውም ልብስ ቤቶች አሉ። እሱ ጋር አለ። ቁጥር 2 እዛ አለ። ኑር የመቼው ነው የምታወራው? ግን የቆየ ነበር እንዴ? ናራ አይደለም ይሄ ቆየ ነው። አዲስ አበባ እኮ ስንት ነገር ተነስተዋል። እሱ ቤት ፈርሷል። እሱ ልክ ነው። ግን ነበር ቁጥር 2 ነበር። እዛ ነበር እንዳውም እንዴ ደስ የሚለኝ። አሁን አሪፍ የሚባለው ጥብስ ቤት አንዋር ነው አይደል? ራያን አዲስ አበባ ውስጥ። አንዋር ደግሞ የት ነው? በቃ አንተ ስጋ ተመጋቢ አድርገህ ፍልስህን ላስ። ባለፈው እኮ ነገርኳችሁ አልነገርኩም እንዴ? ለባቢ ነው የነገርኩት። ምን ለምበላ እንትን ስጋ የሚበላው ሙስሊሙ ነው። ክርስቲያን ሆነን እኛ ስጋ ተመጋቢ አይደለንም። እኛ እንጾማለን። ክርስቲያኑ ስጋ ይመገባል። የጀመርኩት ከሰለምኩ በኋላ ነው ብለህ ነበር። አዎ ጥብስ ቤት ማለት ነው የክርስቲያን ማለት ነው። ማልጠራልህ የለም። ኢቭን መስቀሉ ቁርጥ ቤት ታውቀዋለህ? አዲሱ ገበያ አላውቅም። አታውቁትም? ኧረ እኔ ስጋ ቤት አላውቅም። ምን እያሻፈልኩት ነበር በካሜራ። ምን ማለት ነው? አታንተ ነው እንደው ተውቶ ቀጥለሽ ማሻፈል ነው የሚተነተነው። ሬነር ተው እንጂ ተው። በቃ ነው ከስጋ ውጭ ማለት ነው ሌላ ነገር ማለት ነው አማራጭ ካጣው ነው እንጂ ሳርም በላን ይመስለኝ። ተነት አድም ዳጊ ሲናገር ነበር ካንተ ጋር የፈጠርኩት ጉማሬ ዛሬ ከመበላላት እስኪ ወጣ ጀነራል። አንተ ባቢ ሰምታል ስለ ጋንጄ? ውጣ እስኪ ከምግብና ከሚበላው ባቢ ሳረሳው ማስረዳህ ነገር እኔ እንዴት ነው እስከዛሬ ድረስ መረዳት የተሳነ አብ በወልድ ተገለጠ ሲባል ይገለጣል? አብ በወልድ ተገለጠ ባንዴ ከስጋ ወደ በስጋ ተገለጠ ባንዴ። ኧረ ተው
ማታ እየጠየቀ ነበርና እየሰማሁኝ ነበርና የሰማሁት ነገር በጣም አስቆኝ ነበርና ጥያቄ ብሎ ያቀረበው ነገር አለና ባቢ እንዴት እንዳልገባው አላውቅም። ለምሳሌ ቤት ስትመጣ አባትህ ቤት ውስጥ አለ። አባትህ መምጣትን አላወቀም። ከዛ በኋላ አባይ ቤት መጥቻለሁኝ ስትለው አንተ ነህ እንዲህ አለ እና እኛ ኢየሱስን በአብ ተገለጠ ስንል እንደዛ ነው ተብሎ የተሰጠ ምሳሌ አለና በጣም አስቆኝ ነበርና ባቢ ማታ አስታወራ የነበረው ነገር ትዝ አለኝ። ከማን ጋር ነው? ከሜሮን ጋር ስታወራ የሰጠች ኤግዛምፕል አልነበረም? ለምሳሌ አንተ ቤትህ ስትመጣ አባትህ በመሀል ግንብ ተቀምጦ እኮ እንዴት ኒኩ ታዲያ እሱ እኮ ምንድነው ስታወራ የነበረው? እሷ አረ ነው ምን ነበረ በእናትህ ሐሳቧ? እሷ እኔ የሚገርም ብዙ ምሳሌ ሰምቻለሁኝ፣ ብዙ ኤግዛምፕል ሰው ላይ ሲሰጥ ሰምቻለሁ። እንደዛ አይነት ነገር ግን ሰምቼ አላውቅም በህይወቴ። ቤት ስትመጣ ልጅ ቤት ስትመጣ ቤት ስትገባ አባትህ አንተ እንደመጣህ አያውቅም። ከገባህ በኋላ በመሀል ግንብ አለ አላየህምና ከዛ መጥቻለሁኝ ብለህ ስትነግረው ልጅ ነህ እንዴ አንተ ነህ እንዴ ብሎ ይመልስልሃል። ስለዚህ እኛ አሁን ወልድ ተገለጠ ስንል በእንደዛ አይነት መንገድ ነው ብላ ስታስረዳ ነበር፣ የገባ ከሆነ ማለት ነው። የተምታታ ሀሳብ ነው ያመጣችው። ልክ ነህ። አብ እንዴት ነበረ በእናትህ እንደዛ አይነት ነገር ነው። ለማንኛውም የከበደ ነገር ታዲያ ባለፈው አብ ለወልድ አምላኬ ብሎታል የሚል ልጅ አልሰማሁም? አዎ ብሎ ነበር። ባይ ዘ ወይ ሜሮን ማለት ስትጠይቃት ጽንስ እንዴት ይፈጠራል ብለህ ብትጠይቃት ማለት ነው ሲምፕል መልሱ የወንድ ስፐርም እና የሴት እንቁላል ሲገናኝ ጽንስ ይፈጠራል ነው። እሷ ግን ይህን ጥያቄ ብትጠይቃት አይ ቆይ መጀመሪያ ወንድ ማለት ምን እንደሆነ ማወቅ መቻል አለብህ። አውዱ ማንበብ አለብህ። ኮንቴክስት እኮ ማተር ያደርጋል። እሱን ማንበብ አለብህ። ዳስ ናት ኩዌሽን። ኩዌሽኑ ሲምፕል ነው፣ እንዴት ይፈጠራል ነው። እና ብቻ ሜሮን የምትገርም ልጅ ናትና የሆነ ትንሽ አሳቃሽን ትንሽ ደብሮኝ ነበር፣ ግን ተዝናናሁባት። እውቅና ማሰጠው የኔን ግኝት እውቅና ማሰጠው ለምንድን ነው ማለት ያጠጣሁትን ነው። ባለፈው አንድ ላይ ሆነን እንዴ አንተ ሜሮን ምንም በረኪና ብትሰጣትን ምንም እንትናት እኔ ያጠጣሁትን ያንን ነው የምልህ። እባክህ ጩጬውን አላሰከርነው። የቱ ነበር እንዴ? በየቀኑ አይደል ሰው የሚሰክረው? የትኛው ነው? ኧረ ቢስሚላህ በቃቱ አይነሳም። እዚህ ላይ ከሰራሉ ንጹህ አእምሮ ያላቸው ምዕመናን ስላሉ የኮድ ጨዋታ አላጠጣ ነው። ምን እናንተ ምን እዚህ ቤት ማይወራ ነገርኛ ሚስጥር አላወራን። አውራው ዳጊጋ ነው ማን ቤት አይወራ ዳጊጋ ነው ምናምን ምንድነው ያጠጣኸው? ጀብ አላረግነውም ራሱን እስኪስት ድረስ እኔ ጀርስቻለሁ ወይ ጣጣ ነው። እሺ በቃ እኔ አንተ የጠዋቱ ራሱ አላስታውስም ለባቢ በውስጥ አሁን ባቢ ይሄንን ነገር ካገኘው አመት ነው የሚሄድበት። ይቀጠቅጧል በቃ አፉን አሽገውላ ያወራል ማለት ቆይ የሆነ የኮር ጨዋታ ነው ልክላለሁ። ኦኬ ግኝት ነው የሚገርም ግኝት። በቃ አንተን ያገኘው ምን ውስጥ እና በቃ አበቃለት። በቃ ለረገጣ ይመቻል። በያ አንድ ሰው ላስገባና ተዋውቀው እስኪ አንድ ሰው ላስገባ። አንተ ነህ የምታወራው 1 ደቂቃ ብቻ ማለት ነው። ናግባ ያሬድ ናግባ ያሬድ ተቀበለው። ናይ በቃ ቶ ፋራ ነው። ራይነር ወይ እንዴት ነህ? ደህና ነህ? እና ራብ እንዴት ነው ግን? ኧረ ያውራበት ተው እንዴ ያውራበት እሱ እክላለሁ። አንተ አሁን ለምን ነው እኔ አመለጠኝ ብዬ ነው እንደው እኔ አመለጠኝ ብዬ አንተ ባቢ ቀጥል። እንዴት ነህ ነው ልጠይቅህ ብዬ ነው።
ደህና ነኝ አልሐምዱሊላህ። ደህና ነህ? ሰላም ነኝ አልሐምዱሊላህ እኔም ደህና ነኝ። ጥሩ ስራ ላይ ነበርኩ እኮ ዛሬ ደስ ብሎኝ ነበር። ራሱ ቀለል ብሎ ስራ ላይ ነበርኩ። እኔ ቤት ከፍቼ ነበር ከዛ አልወጣሁም። ጥሩ ነው። ጥሩ ስራ ጥሩ እንደሆነ ተስፋ አደርጋለሁ። አረ ቀለል አድርጌ በቃ እንትን ቀለል ብሎኝ እየዳጥኮ ነበርና ትንሽ ከዛ እንትን አልነው። ነገ እንቀጥልበታለን። ነገም የለው እኔ ነገ ቅራት ነሽ እንዴ ይቅና ነገር እኔ እናንተን አይደለም እንቀጥለው። እኔ ነገ ቀጥል አይኮ እንትን ነው ብዬሽ ካልክ ምን ይደረጋል? አዎ የሰዎች ቀንደም ማበጠር ጀምሬያለሁ። ፍሬ በፍሬ ነው ወይስ እንዳለ ባንዴ ዝም ብለህ በጅምላ ነው ታውጥሩ? ኧረ አንድ ባንድ ነው። እሱ ጥሩ ነው። እሺ ቀጥል። እሺ እኔ ጥያቄ አለኝ፣ ግራ የገባኝ ነገር እኔን አይደለም የምጠይቀው ፈይሰል። ኧረ የቻለ ሰው ይመልስልኝ። አዳም ላይ ነው እና አዳም ላይ እግዚአብሔርን በምስራቅ የኤደን ገነትን ተከለ የፈጠረውንም ሰው ከዛ ያኖረው ይላል አይደል? ከገነት ለመጀመሪያ ጊዜ የገባው አዳም ነው አይደል? ጋይስ ሴጣን ቤት በኩል ነው ወይስ መጀመሪያ ገነት ነበር? ይሄ ምን አይነት ጥያቄ ነው? አሁን ለማን ነው እየጠየቅ ያለው? ፐርሰንትን አልባ የሚችል ሰው መልስልኝ። ሴጣን እንዴት ገባ? ወይስ መጀመሪያ እግዚአብሔር ከአዳም በፊት ሴጣንን ገነት አስገብቶት ነበር? ሰይጣን በምን ገባ የሚለውን ትምህርት አታውቀውም? ሰምተህ አታውቅም? ወደ እሱ በእባቡ ምናምን ልትለኝ? አረለ እሺ፣ እባቡ ገነት ውስጥ ነው፣ ችግር የለውም፣ እሱ እንስሳ ነው። ሴጣኑ ግን ወደ ገነት እንዴት ገባ ነው? አይ በእባብ ተመስሎ መጣ አይደለም። እባብ ከምድር ነው ወደ ገነት የገባው። እኔን ነው እየጠየቀኝ ያለ? አዎ አንተና መጀመሪያ የመለስከው። ኧረ እኔ ምን አገባኝ? ነካክተ የምፈረጥጠው ነገር ይመቸኛል። ምን ላድርገው? እስኪ እንዴት ገባ? እኔ ግራ ነው የሚገባኝ። ቆይ ኬት መጣ? ቀናት አስመሰለብህ እኮ አሁን አንተ እኮ ቅናት ነው እውቀት ነው የፈለግከው? እውቀት ነው ቅናት አይደለም። ፈሪሃ ልክ ነው እኮ ሲጀመር ገነት ሲባል የነበረው ራሱ የቱ ጋር ነው ያለው ገነት? ኢራን ነው። በምስራቅ ኤደን ገነትን ተከለ ነው የሚለው። በእስልምና ገነት ምድር ላይ ነበረች እንዴ ስትፈጠር? አዋ ማስረጃ አለ ከባይብል? ባይብል የሙስሊሞች ነው እንዴ? ጎጃም እኮ ነው ራሱ ውሸት ነው እንጂ ጎጃም ነው። ጎዋጽዮን አባይ ጊዮን አንዱንም ወንዝ ጊዮን እሱም የኢትዮጵያ ምድር ሁሉ ይከባድ የለ እንዴ? ለምን ከተባለ ገነትም ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር ይላል። ሲጀመር ሁለት ገነት እኮ ነው ያለው። እሱ ራሱ ነው ጊዮን የሚባለው። ልክ ነህ፣ ጎጃም ውስጥ ነው ያለው። አዎ ከጊዮን የሚወጣው አሁን እሱ ጊዮን ራሱ ገነት ውስጥ እኮ ነው ያለው። ኤደን ገነት ይባላል። ከዛ ከኤደን ገነት ወንዞቹ ይወጡና ገነትን ያጠጡ ነበር። ሁለት ገነት ነው ያለው እኮ ሲጀመር። ዛፉም እኮ የተተከለው እኮ ትክክል አልበለውም እኮ ዛፉን ገነት ውስጥ አይደለም። እግዚአብሔርም በገነት መካከል የሕይወት ዛፍን ተከለ አይደል የሚለው መካከል በሁለቱ ገነቶች መካከል ነውና ሲጀመር አዳም ከገነት ወጥቶ ያውቃል ወይ ነው? በልቶት ነው የገባው። የራሱ ጉዳይ ጋይስ
እኔ በነገራችን ላይ ሰው መጨነቅ ያለበት ከዚህ በኋላ እንዴት ገነት መግባት ይችላል ነው እንጂ አዳም እንዴት ገባ እንዴት ወጣ የሚለውን ብዙም እንትን አይደለም አይደል? ስማ ጀነራል አለ ናግባ ሙስሊም እንዴት ይላል? ናግባ ግባና